ሽቶ አፍስሳ እግር ላይ ምሕረት አገኘች ከላይ ሽቶ የማይስማሙ የነበሩ ሰዎች በህብረት ግን ክርስቶስን ለመያዝ ሲሆን አንድ ላይ ተስማምተው ጌታን ለመግደል የተማከሩበት ዕለት ስለሆነ ይሁዳ የተዋዋለበት እነሱም ለይሁዳ የሚሰጡትን ገንዘብ እንደሚያቀርቡ ያዘጋጁበት ምን አይነት መከራም እንደሚያደርሱበት ተመካክረው ምክራቸው የጸናበት ቀን ነው። ማርያም እንተ እፍረት በሽቱ እግሩን ሽቱ የቀባችበት ዕለት ነው። የአራራይ ውክልና መንፈስ ቅዱስን ይወክላል ማለት ነው። ይህ ማለት ሀብተ መንፈስ ቅዱስን የመቀበላችን ምሳሌ ነው። ዘመጻ ወሃመ በእንቲአነ በማማቲሁ ቤዘወነ ይትባረክ እግዚአብሔር ለዛ አብጻነ እስከዛቲ ሰዓት ለዚች ለተቀደሰች ሰዓትና ጊዜ ላደረሰን ለአምላካችን ለኢየሱስ ክርስቶስ ስሙ የተመሰገነ ይሁንልን። በዕለተ ረቡዕ በቤተ ክርስቲያናችን ስያሜ ምክረ አይሁድ ወይም ደግሞ የንባ ቀን በመባል ይታወቃል። የአይሁድ ምክር ክርስቶስን በምን አይነት መንገድ እንደሚይዙትና ምን አይነት መከራም እንደሚያደርሱበት ተመካክረው ምክራቸው የጸናበት ቀን ነው። ኢየሱስ ክርስቶስን ከማህፀን ጀምሮ እስከ 33 ዓመት ከ3 ወር ድረስ ለመግደል አይሁድ ይፈልጉት ነበር። በፍጹም ግን ሊሳካላቸው አልቻለም። እሱም አዲ በጻህ ጊዜ በመካከላቸው እያለፈ እየሄደ በፍጹም አይይዙትም ነበር፣ አይመለከቱትም ነበር። እነሱ ግን ሊገሉት ይፈልጉ ነበር። እሱ ግን ከዕለተ ዓርብ አስቀድሞ የሚያደርገው ድህነት አልነበረምና ፈቃዱ አልነበረም። በዚያ ጊዜ ግን ምክሩ ተፈጸመ። ይህንን ስያሜ ያገኘበት ምክንያት ያለ ምክንያት አይደለም። ቅዱስ ያሬድ ይህንን ስያሜ ሲሰጠው በዛ ዕለት የተከናወኑ 3 አበይት ምክንያቶች ስላሉ ነው። የመጀመሪያውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ አይሁዳውያን በህብረት የተሳሰቡበት ወይም ደግሞ የተመካከሩበት ሲናድሪያ የሚባል ጉባኤ ውስጥ ተሰብስበው ክርስቶስን ለመያዝ የተማከሩበት ዕለት በመሆኑ ምክረ አይሁድ በመባል ይታወቃል። እነዚህን ስንመለከታቸው እርስ በእርሳቸው ከዛ ቀደም በነበራቸው ታሪክ የማይስማሙ እርስ በእርሳቸው በክብር የሚገፋፉና ጥቅመኞች የነበሩ ሰዎች ናቸው። ሰዱቃውያን፣ ፈሪሳውያን፣ ጻፍት ብለን የምንጠራቸው የማይስማሙ የነበሩ ሰዎች በህብረት ግን ክርስቶስን ለመያዝ ሲሆን አንድ ላይ ተስማምተው ጌታን ለመግደል የተማከሩበት ዕለት ስለሆነ ምክረ አይሁድ ብላ ቤተክርስቲያናችን ዕለተ ረቡዕን ትጠራዋለች። ምክሩ የተፈጸመበት ዕለት እንዴት ነው ቢባል ደግሞ በዕለተ ዓርብ ይሁዳ የተዋዋለበት እነሱም ለይሁዳ የሚሰጡትን ገንዘብ እንደሚያቀርቡ ያዘጋጁበት፣ በዕለተ ዓርብ እንደሚሰቅሉት የተመካከሩበት፣ ምክሩን የፈጸሙበት የደመደሙበት፣ በፍጹም በዕለተ ዓርብ እንደሚሞት የተወሰነበት ዕለት ነው። ይህንንም መዝሙረኛው ዳዊት ቅዱስ ዳዊት ሲናገር በዚህ በመዝሙር 21 ላይ ብዙ ውሾች ከበቡኝ ብሎ እንደተናገረ ይናገራል። ይህም ውሾች ብሎ የጠቀሳቸው አይሁዳውያን፣ ጸሐፍት፣ ፈሪሳውያን እንዲሁም ደግሞ ሰዱቃውያን የተባሉትን እነዚህን የሐሰተኛ ሹማምንቶች እንደነበረ ቤተክርስቲያናችን ትናገራለች። እዚህ ታሪክ ላይ የምንመለከተው ዋነኛው ምክንያት ቅድም እንደተናገርኩት የማይስማሙ ሰዎች እውነት ለሆነው ክርስቶስ ላይ ግን የሐሰትን ነገር ለመናገር እንደተስማሙ ከዚህ ታሪክ ላይ መገንዘብ እንችላለን። በዮሐንስ 8 ያለችዋን ኃጢአተኛዋን ሴት ያዳነበት፣ በመካከላቸው እነሱ ኃጢአተኛዋን ሴት ወደሱ ያቀረቡበት፣ እርሱ ግን ከናንተ መካከል ኃጢአት የሌላት ይውገራት ብሎ የተናገረበት፣ ከዚያም በመቀጠል ደግሞ ማርያም እንተ እፍረት በሽቱ እግሩን ያጠበችበት የቀረበችበት ሽቱ የቀባችበት ዕለት ነው። ሁለተኛው የንባ ቀን በመባል ይታወቃል። ይህንንም ስያሜ ያገኘው ያለ ምክንያት አይደለም። ስምዖን ዘለምጽ በተባለው ሰው ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ
በእንግዳነት ይገባል። በዛ ቤት ውስጥ በገባበት ሰዓት አንዲት ማርያም እንተ እፍረት የተባለች ሴት 300 ወቄት ወርቅ የሚያወጣ ሽቶን ገዝታ ለጌታችን መድኃኒታችን ኢየሱስ ክርስቶስ በእግሩ ላይ እንዳፈሰሰችውና በፍጹም እንባ የክርስቶስን እግር እንዳጠበችው ይነገራል። በዚህ ዕለት እንግዲህ ሁለት ተቃራኒ የሆኑ ፍቅሮችን እንመለከታለን። ይህም ሲባል እንዴት ነው? ይሁዳ ክርስቶስን ለመሸጥ በ30 ዲናር የተስማማበት ነው። ማርያም እንተ እፍረትን ስንመለከታት ደግሞ ለጌታዋ በፍጹም እንባ ብዙ ብርን የሚያወጣ 300 ወቄትን የሚያወጣ ሽቶን አውጥታ ገዝታ እንደመጣች እንመለከታለን። ሁለቱም ለክርስቶስ የነበራቸውን የፍቅር ልዩነት እንመለከታለን። ይሁዳን ስንመለከተው ከክርስቶስ ጋር ብዙ ነገሮችን ያገኘ በክርስቶስ እቅፍ ውስጥ ይኖር የነበረ የበረከቱ ተካፋይ የነበረ ሰው ሲሆን፣ ማርያም እንተ እፍረትን ስንመለከታት ደግሞ ከኃጢአት መንገድ የመጣች በንስሐ እንባ ደግሞ የተመለሰች ሴት እንደሆነች እንመለከታለን። ስለዚህ ሁለቱም ግን ለክርስቶስ ያሳዩት ምላሽ የተለያየ እንደሆነ፣ የይሁዳ ፍቅር ለንዋይ ያለው ሲሆን የማርያም እንተ እፍረት ፍቅር ደግሞ ከንዋይ ይልቅ ክርስቶስን አስበልጣ ሽቶና እንባን ቀላቅላ በንስሐ እንዳነባች በንስሐ ወደ ክርስቶስ ወደ አምላኳ እንደተመለሰች ቤተክርስቲያናችን ታስተምራለች ማለት ነው። ክርስቶስ ደግሞ ለጊዜው ሞቱም ሕማሙም ለኛ የሚያሳዝን ቢሆንም ደግሞ ከሐዘናችን ባሻገር ደግሞ ትልቅ ደስታችን ሕይወታችን ነውና ሕይወት ያገኘንበት ስለሆነ ዕለተ ረቡዕን ሁልጊዜም እየጾምን እንድናከብረው አባቶቻችን ሥርዓት ሰርተውልናል። ለምን? ምንም እንኳን የተሰቀለበት ዓርብ ቢሆን ያችን የሕይወት ቀን የተቆረጠችባት ዕለት ረቡዕ ስለሆነች የሕይወታችን ቀን ናት። ሕይወታችን የምናገኝባት ሕይወትን የምናገኝባት ተስፋን የሰማንባት የተፈጸመችባት ዕለት ረቡዕ ስለሆነች ሁልጊዜም ደግሞ በጾም ምክንያት እንድናከብራት አባቶቻችን ሥርዓት ሰርተውልናል። ጾመ ድኅነት ከተባለው ውስጥ መካከል አንዷ ቀን ረቡዕ ናትና ባጭሩ የአይሁድ የክፋት ምክራቸው የጸናበት ዕለት ነው ረቡዕ። ይሁዳ በብዙ ተአምራቶች ውስጥ ከክርስቶስ ጋር አብሮ የነበረ የክርስቶስ እቅፍ ውስጥ የነበረ ሰው ቢሆንም ገንዘብ ወዳጅ ወይም ደግሞ በሰዓቱ አቃቤ ነዋይ የነበረ ሰው ስለነበረ የራሱን ጥቅም በመሻት ክርስቶስ ኢየሱስን እስከ መሸጥ ያደረሰው ንዋይን መውደዱ ወይም ደግሞ ለንዋይ ያለው ፍቅር ስለነበረ ነው። መጽሐፍ ቅዱስ እንደሚል ደግሞ የኃጢአት ሁሉ ስር ገንዘብ ወይም ደግሞ ንዋይ እንደሆነ ይናገራል። ብዙዎቻችን ንዋይን አብዝተን በወደድን ቁጥር ክርስቶስ ኢየሱስን እስከ መካድ ድረስ ልንደርስ እንደምንችል ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ ከዚህ የምንማረው ከንዋይ ይልቅ ክርስቶስን በፍጹም ፍቅር መውደድ እንዳለብን ቤተክርስቲያናችን አብዝታ በዚህ ዕለት ታስተምራለች ማለት ነው። ስለፈታ ልብሱ ተገፈፈ ቆሞ በአደባባይ ታስሮ ተገረፈ አጥንቱም እስኪታይ የሾህ አክሊል ደፍተው ተዘባበቱበት እንደ ወንጀለኛ ጥፋት ሳይኖርበት ደብድበው ሰቀሉት።
ክርስቶስ ወየው ክርስቶስ ወየው የሕይወትን እስትንፋስ እፍ ያለው በአዳም ላይ ምድረ ቀራንዮ ዋለ በመስቀል ላይ የተመላለሱ በገነት እግሮቹ በሞት ተወሰደ ተጨፍኖ ዓይኖቹ ሰማይና ምድርን በእጁ የፈጠረ ዓለምን ለማዳን ሞተ ተቀበረ በሦስተኛውም ቀን ብርሃንን ተላብሶ በኃይል ተነሳ መቃብር አፍርሶ ወስብሐት ለእግዚአብሔር። ሐዋርያቲሁ ከበበ እግረ የአራራይ ውክልና መንፈስ ቅዱስን ይወክላል ማለት ነው። ይህ ማለት ሀብተ መንፈስ ቅዱስን የመቀበላችን ምሳሌ ነው። ክርስቶስ አምላክነ ዘመጻ ወሃመ በእንቲአነ በማማቲሁ ቤዘወነ ንሰብሖ ወናልል ስሞ ህቡረ እስመ ውእቱ ገብረ መድኃኒተ በቤሳህልኦ ኪርያላይሶን 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 እብኖዲናይን ኪርያላይሶን አራራይ ኪርያላይሶን ኪርያላይሶን አራራይ ማለት መንፈስ ቅዱስ ሩህሩህ ነው፣ ቸር ነው፣ አጥናኝ ነው፣ ጎብኝ ነው፣ የተከዙትን የሚያጥናና ነው፣ የሚያረጋጋ ነው። ስለዚህ አራራይ ይባላል ማለት ነው። አራራይ በመንፈስ ቅዱስ ይመሰላል። ሃሌሉያ ሐጸበ እግረ አርዳኢሁ ወይቤሎሙ አነኒ ሐጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለቢጽክሙ። ሕጽበተ እግር በሚከናወንበት ጊዜ ሊቃውንት አባቶቻችን ይህንን ዜማ እያሉ ሕጽበተ እግር ይከናወናል ማለት ነው። ከቅዱስ ያሬድ የዜማ ስልቶች መካከል በዕለተ ሐሙስ ወይም በምሴተ ሐሙስ በተባለው ቀን ደግሞ የሚዜመው የዜማ ስልት አራራይ የተባለው የዜማ ስልት ሲሆን ለከ ኃይሉም ሌሎቹም እንዲሁ መልክዓ ሕማማቱም ሌሎችም ዜማዎች በአራራይ የዜማ ስልት የሚባሉ ናቸው። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ። አራራይ በመንፈስ ቅዱስ ይመስላል። ኪርያላይሶን እያሉ ይህ በመሪው 21 ይሆናል። እያስተዛዘሉ ነው። በዚህ 20 ይሆናል ማለት ነው። በድምሩ ግን 41 ይሆናል ማለት ነው። ከዚያ አንጻር ነው እኛም 41 ጊዜ የተገረፈበት ምክንያት እንደሆነ በዚህ ምክንያት እኛም 41 ጊዜ ኪርያላይሶን እያልን ስንጸልይ እንውላለን ማለት ነው። ኪርያላይሶን